ቀጥሎ ምነግራችሁ እነዚህን 7 ነገሮች ሰይጣን በፍጹም እናንተ እንድታውቁ የማይፈልጋቸው በጣም አደገኛና ኃይለኛ መንፈሳዊ ነገሮች ናቸው። በዚህም ምክንያት ነው በዓለም ላይ የምናየው አብዛኛውን ውካታዎች፣ ግርግሮች፣ የሚፈጠሩ ዜናዎች፣ ሁኔታዎች እናንተ እነዚህን 7 ነገሮች ላይ አተኩራችሁ ለህይወታችሁ መለወጫ ወሳኝ የሆኑ ዕውቀቶች የሰይጣንን መንግስት ኪንግደሙን የምታፈርሱበትን ነገር እንዳታውቁ የሚከሰቱ ዲስትራክሽኖች ናቸው። አብዛኛው የሚነሱ ወጀቦች ምናምን የምታዳምጧቸው ነገሮች ዲስትራክሽን ናቸው። ሐሳብ ማስቀየሻ፣ ወደዛ ነገር እንዳታተኩሩ የሚያደርጋችሁ። አንድ ነገር አስተውሉ። እግዚአብሔር በሆሴዕ መጽሐፍ ላይ እንደዚህ ብሎ ሐሳቡን ሲናገር ሰምተናል። ሕዝቤ አለ ዕውቀት ከማጣቱ የተነሳ ጠፍቷል፣ ፐሪሽ አድርጓል ይላል። ዲስትራክት ሆኗል፣ ጠፍቷል። ከምን ምክንያት ካለ ዕውቀት ስለሌለው፣ ዕውቀት ከማጣቱ የተነሳ ላክ ኦፍ ኖሌጅ ነው የሚለው። ሕዝቤ ጸሎት ስለሌለው ጠፍቷል አላለም። ሕዝቤ ሰዎች ስለሌሉት ጠፍቷል አላለም። ሕዝቤ መንፈሳዊ ቦታ ስለማይሄድ ጠፍቷል አላለም። ሕዝቤ ግን ዕውቀት ስለሌለው ጠፍቷል ያለ። አስተውሉ። ሰይጣን እናንተ መንፈሳዊ ምናምን መሆናችሁ ወይም የቤተ ክርስቲያናችሁ ትልቁ አዳራሽ አያስደነግጠው። የሚያስደነግጠው በእናንተ ውስጥ ያለው የመገለጥ የሆነ ዕውቀት ብቻ ነው። ስለዚህ ዝግጁ ናችሁ? እነዚህን 7 ሰይጣን እናንተ እንዳታውቁ እየተጋደለ ያለው እውነታዎች ልነግራችሁ ነው። ተዘጋጃችሁ? ከተዘጋጃችሁ ይህንን ቪዲዮ ላይክ በማድረግና ምናልባት ቻናሉን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንዲህ አይነት መንፈሳዊ ጠቃሚ ትጥቆችን የምትታጠቁበት መንፈሳዊ ቻናል እንደሆነ አምናችሁ አሁኑኑ እንድታደርጉ ጠይቃችኋለሁ። ወደ ቪዲዮ። የመጀመሪያው ሰይጣን ከእናንተ መደበቅ የሚፈልገው ወይም ኢግኖር እንድታረጉት እንዳታውቁት የሚፈልገው ትልቁ ነገር ኦብቪየስሊ በጣም የመጀመሪያው ወሳኝ ሆኖ ግን ቀጥሎ በምነግራችሁ የበለጠ እየጠነከረ ነው የሚመጣው። አንደኛው ግን የመጀመሪያው የእግዚአብሔርን ቃል እንድታውቁ ነው የማይፈልገው። በተቻለው መጠን እኔና እናንተ ወደ ቃሉ ዘወር ብለን ረጅም ጊዜ ቃሉን እንዳናዳምጥ እንዳናጠና የሚችለውን ሁሉ ዲስትራክሽን እያደረገ ነው። እያንዳንዱ አፕሊኬሽኖች በየስልኮቻችን የሚሰሩ ሁሉ ዲዛይን የተደረጉት ሰዎችን ለማሰናከል ዲስትራክት ለማድረግ ነው። ለዛ ነው ቃሉን ለማጥናት ከፍታችሁ ልክ በቃ ማንበብ እንደጀመራችሁ ሐሳባችሁ ይሰረቃል። ይህን ነገር ልጨርስ፣ ይህን ነገር ልመልከት፣ ይሄ ነገር ግን አይገርም ማለት ትጀምራላችሁ። ትልቁ በእናንተ ውስጥ ይሄ ቃል ከተተከለ በጣም የሚያስደነግጠው ጉዳይ ነው። ባይዘው ታውቃላችሁ፣ መጽሐፍ ቅዱስ ላይ ስለ ዘሪው ኢየሱስ ተናገረና ዘሪው ዘር ሊዘራ ወጣ አለ። በ3 ክፍሎች ላይ ታገኙታላችሁ። ማቴዎስ 13፣ ሉቃስ ምዕራፍ 8፣ እንደገና ማርቆስ ምዕራፍ 4 ላይ አይደል? በእነዚህ ክፍሎች ላይ ስለ ዘሪው በጠንካራ ሁኔታ ኢየሱስ አስተምሯል። የሚገርም ነው። ዘሩ የእግዚአብሔር ቃል ነው። ገበሬው አባቴ ነው፣ መሬቱ የኔና የናንተ ልብ ነው። ታውቃላችሁ፣ የመጀመሪያው ዘር ሲዘራ ሰይጣንም መጥቶ ከልባቸው ላይ የተዘራውን ዘር ነጠቀ ይላል። ኢግኖር አድርገውት ነበረ። ስለዚህ ምን አደረገ? ከልባቸው ላይ ለቀመ። ታውቃላችሁ፣ በየትኛውም ሰዓት ይሄን እንኳን ስታዳምጡ እንደ እግዚአብሔር ቃል የሆነ ነገር ቻርጅ ሳረጋችሁ ስትሰሙ ቁጭ ብላችሁ እግዚአብሔርን ቃል ስታዳምጡ መጀመሪያ ሰይጣን የሚያንገበግበው የእናንተ ገንዘብም አይደለም፣ ጤናም አይደለም፣ ሁኔታችሁ አይደለም። መጀመሪያ ዲስትራክት አድርጎ መውሰድ የሚፈልገው በልባችሁ ላይ የተዘራውን ቃል ነው። ለምን ያውቃል? እናንተ ልብ ውስጥ ያ የተዘራው ቃል ካደገ በመንግስቱ ላይ፣ በስራው ላይ፣ በጉዳዩ፣ በአጀንዳው ላይ የሚያፈራርሰው እንደሆነ ያውቃል። ስለዚህ ትልቁ እንዳታውቁ የሚጋደልለት አንድ ነገር ቢኖር ምንድን ነው? የእግዚአብሔር ቃል። ስለዚህ አንዱ ሰይጣን የሚፈልገው ክርስቲያኖች ኢሞሽናል እንዲሆኑ እንጂ ሬቬሌሽናል ወይም ይሄ የመገለጥ ዕውቀት ያላቸው ሳይሆን ስሜታዊ ብቻ እንዲሆኑ ነው የሚፈልገው። በቃ ምንም ስለማያደርግ ስሜት የመገለጥ ዕውቀት ግን ይደረማምሰዋል የሱን መንግስት። ሌላው ግን ይሄ ቃሉን በጣም የሚፈራው በእናንተ ውስጥ የሚተክለውን ቃል የሚፈራው እናንተ ውስጥ ተተክሎ አድጎ መናገር እንዳትጀምሩ፣ ያንን ቃል መኖር እንዳትጀምሩ ስለሚፈራ ነው። ታውቃላችሁ፣ ጌታ ኢየሱስ ክርስቶስ ካስቀመጠልን አንድ አስደናቂ ምሳሌ ልጀምር። ኢየሱስ ወደ ምድረ በዳ በሰይጣን በዲያብሎስ ይፈተን ዘንድ 40 ቀን ሙሉ እንደቆየ ታውቃላችሁ። በዛ ጊዜ ውስጥ ሰይጣን ፈተናዎቹን ይዞ መጣ። የሚችለውን በቃ የሰው ልጆችን ለመጣል የሚያዘጋጀውን ፈተና 3ቱንም ፈተና ሲፈተን ኢየሱስ እንዲሁ በማንነቱ ተጠቅሞ እኔ እኮ እግዚአብሔር ልጅ ነኝ አላወቅም እንዴ? እንዴት ነው እንዲህ አይነት ጥያቄ ይዘህ የምትመጣው?
ሂድ በኢየሱስ ምናምን አይደለም ያለው። ሞስት ቫይታል የሆነ አስፈላጊ የሆነ መሰረታዊ ነገር ነው የተጠቀመው። ጌታ ኢየሱስ ሶስቱንም ፈተና ካያችሁ ምንድን ነው እያለ ሲመልስለት የነበረው? እንዲህ ብሎ ተጽፏል እያለ ሲመልስለት። ሰይጣን ኢሞሽናችሁን ያላችሁበትን ሁኔታ ምንም ማንኛችሁንም ነገር ሊገዳደር ይችላል። የተጻፈውን ግን ፍሮም ዘ ቴክስት ፍሮም ዘ ስክሪፕቸር እንዲህ ብሎ ተጽፏል ብላችሁ ግን የምታወሩት ከሆነ ያን ጊዜ እጅ ይሰጣል። ለምን ካላችሁ ይሄ ቃል ከዘላለም በፊት የነበረ ቃል። ስለዚህ ቴክስቱ ላይ ምን ይላል የሚለው በቂ የሆነ የሰይጣንን ኪንግደም ማፈራረስ የሚችል ኃያል አቅም ያለው የእግዚአብሔር ቃል ነው ማለት ነው። ስለዚህ ዶንት ቢ ዲስትራክትድ። ጊዜ ወስዳችሁ አይምሯችሁ ሳይበታተን ቃሉን ሳይሰርቅባችሁ ቁጭ ብላችሁ ለእግዚአብሔር ቃል ጊዜ ስጡ። በጣም ኃይለኛ መንፈሳዊ ጠንካራ አቅም ያላችሁ ክርስቲያኖች ነው የምትሆኑት። ደግሞ እንዳትረሱ ኤፌሶን ምዕራፍ 6 ላይ ምንድን ነው የሚለው? ብቸኛው የሰይጣንን ኪንግደም የምናፈራርስበትን መሳሪያ ሲዘረዝር አብዛኞቹ ካያችሁ ትጥቆቹ የመዳን ራስ ቁር፣ የጽድቅ ጥሩር፣ የሰላምን ጫማ ተጫምጣችሁ ወገባችሁን በእውነት ቀበቶ ታጥቃችሁ ይልና ብቸኛው የማጥቂያ መሳሪያ የሚናገረው የቃሉን ሰይፍ ያዙ ነው። የቃሉ ሰይፍ ማለት የሰይጣንን ኃይል፣ ኪንግደም፣ ሐሳቡን፣ ሽንገላውን ሁሉ የምናፈራርስበት የምንወጋበት መሳሪያችን ነው። ስለዚህ አንድ ክርስቲያን ያለ ሰይፍ ያለ መሳሪያ ይኖራል ማለት ነው፣ ቃል ውስጡ ከሌለ። ለዛ ነው ስለ ቃሉ ጊዜ ኖሯችሁ እንድታጠኑ የማይፈልገው፣ ቃሉን እንዳታዳምጡ፣ ቃሉን እንዳናነብ እየታገለ ያለው ለዛ ነው። ሁለተኛው ሰይጣን እንዳናውቅ ከሚፈልጋቸው ቁልፍ ነገሮች መካከል በክርስቶስ ኢየሱስ ያለንን ማንነት ነው። ወይም ደግሞ እግዚአብሔር ለኛ በክርስቶስ ኢየሱስ የሰጠንን ስልጣን እንድናውቅ አይፈልግም። በሚያሳዝን ሁኔታ በጣም ብዙ አማኞች የተሰጣቸውን ነገር ይለምናሉ። አስቡት እስቲ፣ እኔ ኦልሬዲ የእናንተ ነው ብዬ ከዚህ በኋላ ይህን ሰጥቻችኋለሁ ብዬ አንድ ዕቃ ሰጠኋችሁ። ያንን ዕቃ ከዛ እባክህ ስጠኝ እያላችሁ እጃችሁ ላይ ይዛችሁ ትለምናላችሁ። ብዙ ሰው እንደዛ ነው። እግዚአብሔር በክርስቶስ ኢየሱስ የሰጣቸውን እንዳያውቁ ተሸፍኖባቸዋል፣ ተጋርዶባቸዋል። ስለዚህ አሁን እየለመኑ ነው ማለት ነው። በፍጹም የማይፈልገው ነገር በክርስቶስ ኢየሱስ ያለንን መንፈሳዊ ሰማያዊ ስልጣን እንድናውቅ አይፈልግም። ሉቃስ ምዕራፍ 10 ቁጥር 19 ላይ ጌታ ኢየሱስ ምንድን ነው ያለን? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። ትሬምብል እንድናረጋቸው፣ እንድንደፈጥጣቸው፣ አንደር አወር ፊት እንዲሆኑ ማለት ነው። ምን ማለት ነው? እኔና እናንተ በክርስቶስ ኢየሱስ ያለንን ማንነት በማወቅ የተሰጠንን ስልጣን በማወቅ የሰይጣንን ኪንግደም በሙሉ እባቡን ጊንጡን ለመርገጥ ስልጣን ተሰጥቶናል። ይሄንን ግን ያወቅን ዕለት፣ ይሄንን ግን በመገለጥ በመረዳት እግዚአብሔር በእኛ ላይ ያደረገውን ታላቅነት ስንረዳ በጣም ብዙ ነገር ስለምናፈራርስ ሮንግ በሆኑ ቶቶች፣ ልክ ባልሆኑ ወይም በተጣመሙ ትዊስትድ በሆኑ እውነቶች ውስጣችንን መሙላት ይፈልጋል። እንደማንችል እንደማንረባ ኃጢአተኞች እንደሆነን አቅም እንደሌለን ልክ ይሄ ኢያሱን ሲከስ እንደነበረው ታውቃላችሁ። ሰይጣን አንዱ ባህሪው የወንድሞች ከሳሽ ነው ይለዋል መጽሐፍ ቅዱስ። የተለመደ ነው። መጽሐፍ ቅዱስ ላይ ካያችሁ ብዙዎችን ከሷል። ኢዮብ ጋር በኢዮብ ጉዳይ እግዚአብሔር ፊት ቆሞ እንደዚህ ስላረክለት ነው ምናምን ሲል አይታችሁታል። ደሴም ኢያሱን ሊቀ ካህን ከነበሩ ሰዎች መካከል ነው፣ በነ ዘሩባቤል ጊዜ ማለት ነው። በነዛም ጊዜ ካህኑን ኢያሱን ድፋም ልብስ ለብሶ በእግዚአብሔር ፊት ይከሰው ነበር አለ። ራእይ መጽሐፍ ላይ ደግሞ ይመጣና የወንድሞች ከሳሽ ተጥሏል ይላል። ስለዚህ ዛሬም በጆሮአችሁ መጥቶ አንተ እኮ እንዲህ ነህ፣ እግዚአብሔር አይሰማህም፣ አይቀበልህም፣ ይሄ ነገር ለአንተ ከባድ ነው፣ በቃ እንዲህ ስላረክ እኮ ነው እንዲህ ሆነው፣ ይከሳል። ምንድነው? ማንነት ላይ ትዊስት እየሰራ ነው። ያ ነገር ለእኛ እንደማይቻል ሊያረጋግጥልኝ የፈለገ ነው። ደሞመንት ግን እኔ ማን ነኝ? በክርስቶስ ኢየሱስ ማን ነኝ? የጽድቅ ጥሩር የተሰጠኝ እግዚአብሔር ያጸደቀኝ፣ በሰይጣን በአጋንንት በሰራዊቱ ሁሉ ላይ ስልጣን ያለኝ አሸናፊ፣ የአሸናፊ ዘር ነኝ ብላችሁ ግን ውስጣችሁ ይሄንን ሬቨሌሽን መገለጽ እምነት ውስጣችሁ ሲዳብር ኤቭሪቲንግ አንደር ኮንትሮል። መጽሐፍ ቅዱስ ሲናገር ከእግዚአብሔር የተወለደ ስለ ማንነት ነው የሚያወራው። ከድመት የተወለደ ድመት ነው እንደሚለው ከእግዚአብሔር የተወለደ ማንነቱ አንድ ነው፣ ዓለምን ያሸንፋል ይላል። አንደኛ ዮሐንስ ላይ ነው ቃል ያለው። ከዛ አስቀጥሎ ግን በዚህ ያቆም። ብዙ ሰው እዚህ ጋር ነው የሚያቆሙ። ዓለምን የሚያሸንፈው
እምነታችሁ ነው ይላል። ፍርሃታችሁ አይደለም፣ ጥርጥራችሁ አይደለም፣ አለማወቃችሁ አይደለም፣ የተጣመመው ዕውቀት አይደለም፣ እምነታችሁ። ይሄ እምነት ደግሞ የእግዚአብሔርን ቃል ከማወቅ እንደሚመጣ ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ይነግረናል። እምነት ከመስማት ነው፣ መስማትም ከክርስቶስ ቃል ነው ይለዋል። ስለዚህ ይሄንን በክርስቶስ ያለንን ማንነት ትዊስት አድርጎ ወይ እንዳናውቀው እየሰራብን ነው ማለት። ሶስተኛው ሰይጣን እንዳታውቁ እየታገለ ያለው ነገር ቢኖር የጸሎትን ኃይል፣ የጸሎትን አቅም። በጣም ብዙ ክርስቲያኖችን ጸሎት ትርጉም አልባ ዝም ብሎ የሆነ ጩኸት፣ ምላሽ የሌለው ጫጫታ እንደሆነ እንዲሰማችሁ ያደርጋል። እና እየጸለያችሁ ምን እያላችሁ ሊያደክማችሁ ወይ ራውት ሊያደርጋችሁ ምንም ትርጉም የሌለው ነገር እያደረጋችሁ እንደሆነ እንዲሰማችሁ ይፈልጋል። በዚሁ አጋጣሚ በጸሎት ጉዳይ ላይ የምትደክሙ፣ የምትሰንፉ፣ እንቅልፋችሁ የሚመጣ ብዙ መጸለይ የማትችሉ ውስጣችሁ ባዶ የሚሆን እዚች ጋር የምትመጣላችሁ ሊንክ ንኩ። በጣም የሚጠቅማችሁ ቪዲዮ አስቀምጫለሁ። ወደ ጉዳዩ እንመለስ። ስለዚህ ሰይጣን አንዱ በጸሎት ውስጥ ያለውን እምቅ አቅም፣ እምቅ ኃይል ብዙ ክርስቲያኖች እንዳያውቁ ይፈልጋል። መጽሐፍ ቅዱስ በያዕቆብ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን እንደምታደርግ ይናገራል። እንግሊዘኛው አቬልስ ማች ይላል። ፈርቫንት ኢፌክቲቭ የሆነ ፕሬየር የፈርቫንት ማን ይለዋል። ይሄ ዝም ብሎ ጸሎት ሳይሆን አላይቭ ህያው የሆነ ዴይሊ የሚደረግ አክቲቭ የሆነ ጸሎት፣ አክቲቭ የሆነ በቃ ሁሌ የሚጸልይ የጸሎት ህይወት ያለው ሰው ጸሎት በስራዋ አቬል ታደርጋለች። ምን ማለት ነው? ድርጊት ታደርጋለች፣ የሚታይ ነገር ታደርጋለች፣ ፎርስ ታደርጋለች፣ ኃይል አላት ነው ያለው። ስለዚህ ጸሎታችሁ በእርግጥ ኃይል አለ። የጸሎትን ኃይል ልነግራችሁ ይከብደኛል። በጣም ጠንካራ ነገር ነው። የሚጸልይ ሰው ማለት መንፈሳዊ ዓለም ላይ ትልቅ ስራ እየሰራ ያለ ሰው። ለዛ ነው ሐዋርያቶቹ ጌታ ኢየሱስ አብዛኛው በህይወታቸው ላይ ከተመዘገቡልን ካደረጉት ነገር ጠንካራ የጸሎት ህይወት ነበራቸው። አሁንስ በጣም ዲስትራክት እያደረገን ነው ሰይጣን። ለጸሎት እንዳንዘገይ፣ ረጅም ጊዜ እንዳንሰጥ፣ ለጸሎት እንዳንሰበሰብ፣ የጸሎት ጊዜ የጸሎት ህይወት እንዳይኖረን በጣም ዲስትራክሽን፣ በቃ እዛም ወሬው፣ ስራው፣ ውጥረቱ ምናምን ይሄ ሁሉ የጸሎትን ኃይል ስለሚያቅም። እኛስ ግን ክርስቲያኖች የጸሎትን ኃይል እናውቅ ይሆን ወይስ ዝም ብሎ አንድ የሃይማኖት ስርዓት ነው የሚመስለን? ወይ ቤተ ክርስቲያን ሲኬድ የሚደረግ ፕሮግራም ከመጀመር በፊት የሚደረግ ስነ ስርዓት ነው ወይ? ጸሎት እጅግ በጣም ጠንካራ መንፈሳዊ ኃይል። አንድ ክርስቲያን ካልጸለየ ሌላ ምን ሊያደርግ ይችላል? ሌላ ምን ያደርጋል? እስቲ ንገሩ። ልዩ የሚያደርገን ያ የጸሎት ኮሚዩኒኬሽናችን። አራተኛው ሰይጣን እንድናውቅ የማይፈልገው ነገር እውነተኛ የሆነ የአምልኮ የዝማሬን ኃይል እንድናውቅ አይፈልግም። ለምን መሰላችሁ? በመንፈስ ዓለም ላይ ይሄ እውነተኛ የሆነ ወርሺፕ፣ ዝማሬ፣ አምልኮ ማለት መንፈሳዊ የጦር መሳሪያ ነው። መጽሐፍ ቅዱስ ሲናገር ልክ እግዚአብሔርን ማምለክና መዘመር ሲጀምሩ እግዚአብሔር ድብቅ ጦርን በጠላት ላይ አስነሳል። ብዙ ጊዜ ብሉይ ኪዳን ላይ በዚህ አይነት መንገድ ይሄ በወርሺፕ በበገና አጋንንትን ሲያስወጡ፣ እንደገና ደግሞ በወርሺፕ መንፈስ የሆኑ ትንቢትን ሲናገሩ፣ ጌጠኛ ልብስ የለበሱ መዘምራን ሲወጡ ከዛ በጦር ድል ሲያደርጉ ምናምን ታያላችሁ። በጣም መንፈሳዊ ነገር ነው። ወርሺፕ ማለት ሁኔታውን አልፋችሁ ሄዳችሁ ለእግዚአብሔር የሚገባውን ክብርና ስግደት አምልኮ ማቀበል ማለት ነው። ስለዚህ ምን ማለት ነው? ከሁኔታው በላይ ትሆናላችሁ። በወርሺፕ ውስጥ ደስታ አለ፣ ሰላም አለ፣ እውነተኛ እግዚአብሔርን የመፈለግ ልብ አለ። ስለዚህ እነዚህ ነገሮች ደግሞ የሰይጣንን ኪንግደም ያዳክማሉ። የማይፈልገው ነገር ቢኖር ሰይጣን እኔና እናንተ በእግዚአብሔር መገኘት ፕሬዘንስ ውስጥ መቆየታችንን፣ ከዛ ደግሞ በዛ በምስጋናና በደስታ መንፈስ ውስጥ መዋለላችንን እጅግ በጣም ነው የሚቃወሙ። ስለዚህ አመስጋኞች እንድትሆኑ፣ አምላኪዎች እንድትሆኑ አይፈልግም። ታውቃላችሁ፣ በጣም ብዙ ጥያቄ የሚነሳው፣ በጣም ብዙ መሰነካከል፣ ዲስትራክሽን፣ ጥፋት የሚካሄደው በዚህ በወርሺፕ ዙሪያ። ቤተ ክርስቲያን ውስጥ እንኳን ብትሄዱ በኳየሮች ዙሪያ፣ በመዘምራን ዙሪያ፣ በመዝሙር አገልግሎት ዙሪያ በጣም ብዙ ክሪቲክ፣ መጣላት፣ እርስ በርስ መጋጨት፣ መፎካከር፣ ጥሎ የመሄድ ነገር፣ እንደገና ደግሞ በሚወጡ መዝሙሮች ላይ ክሪቲክ ማውጣት፣ እንደዚህ ነው እንደዚያ ነው ማለት፣ እንደዚህ አይነት ነገሮች በጣም ይተገበራሉ። ለምን ካላችሁ ወሳኝ የሆነ የጦር መሳሪያችንን እንዲከሽፍ ነው የሚፈልገው ሰይጣን። ግን እውነተኛ አምልኮ፣ እውነተኛ ዝማሬ፣ ለእግዚአብሔር የሚደረጉ ቅድስና የተሞላቸው ሁሉ ዝማሬና አምልኮዎች በእግዚአብሔር ፊት ኃይለኛ የሆኑ የመስዋዕት ዕጣኖች ናቸው።
ስለዚህ አንድ ነገር መጠየቅ እንኳን ሳያስፈልጋችሁ መልሱን የሚያስለቅቁ ናቸው። የሐዋርያው ጳውሎስና የሲላስ ታሪክ ትዝ ይላችኋል ብዬ አስባለሁ። ሐዋርያት ሥራ ላይ አንብቡት። በዝማሬ ውስጥ ሆነው በሚያመሰግኑበት ጊዜ የእጃቸው እስራት እንደተበጠሰ፣ የእስር ቤቱ ደጆች በራሳቸው እንደተከፈቱ ሁሉ መጽሐፍ ቅዱስ ይነገራል። ስለዚህ አንድ ክርስቲያን እውነተኛ የአምልኮን ሕይወት ተረድቶ እግዚአብሔርን በንጹህ ልብ በእውነተኛ አምልኮ በዝማሬ ማምለክ ከጀመረ ተውት በቃ የሚፈጠረውን ምስቅልቅል ኬዮስ ነው። መንፈስ ዓለም ላይ በአጋንንት ሰፈር ኬዮስ ነው የሚሆነው። ምን ሆኖ ነው የሚያመሰግነው ማለት ይጀምራሉ፣ ይበሳጫሉ። ምስጋና ለእግዚአብሔር፣ አምልኮ ለእግዚአብሔር የማይፈልግ ጠላት ስለሆነ ያላችሁ ማለት ነው። አምስተኛው ሰይጣን ጠላት እኛ ክርስቲያኖች እንድናውቅ የማይፈልገው ነገር ምን እንደሆነ ታውቃላችሁ? አንድነታችን፣ ዩኒቲ። ሁለቱ አንድ እንዲሆኑ አይፈልግም። ሶስቱ በአንድ ልብ እንዲጸልዩ አይፈልግም። ስለዚህ ሁል ጊዜ መከፋፈልን ያለማቋረጥ ከቤተሰብ ጀምሮ እርስ በእርሳችን ሐሳባችንና ድርጊታችን፣ ንግግራችንና የልባችን ሐሳብ፣ ከዛ እንደገና ሁለቱ አንድ እንዳይሆኑ ቤተሰብ ውስጥ ያለ ክፍፍል፣ ቤተክርስቲያን ውስጥ ያለ ክፍፍል፣ አገር ውስጥ ያለ ክፍፍል የዩኒቲ ጠላት ነው። በቃ ምን አለበሉ የዩኒቲ ጠላት ነው። ሰይጣን የአንድነት ጠላት ነው። ጌታ ኢየሱስ ክርስቶስ ደግሞ በአንድ ልብ ሆነው እንዲጸልዩ በትጋት ነግሯቸዋል። ከናንተ 2 3 መሆናችሁ በምትሰባሰቡበት በዛ እገኛለሁ ብሏል። ስለ ዩኒቲ ፓወር ነው የሚናገረው። ወይም ደግሞ ሁለቱ በአንድ ጉዳይ ላይ ተስማምተው ቢለምኑ እንደሚያደርገው ኢየሱስ ክርስቶስ ቃል ገብቷል። ምንድናችሁ ነው ይሄ የዩኒቲ ፕሬየር በጣም ፓወርፉል ነገር ነው። ቤተክርስቲያን ተስማምታ የምታጸድቀው ነገር ማለት በሰማይ ማህተም የሚመታበት እና መንቀል፣ ማሰር፣ ማፍረስ የምትችል ናት ቤተክርስቲያን በዩኒቲ የሚደረግ ማለት ነው። ትልቁ ችግር ግን ሁላችን በአንድ በተሰበሰብንበት ወዲያው ሐሳብ ያቀብለን ዘንድ ይጀምራል እና ያኛው ያጸለየ ወይ ያኛው አንድ ሐሳብ እያካፈለ በዛ ሐሳብ ውስጥ አብሮ ከመዋለልና በአንድ መንግስት ውስጥ እንዳለ ሰው አብሮ ከመስራት ይልቅ ኢሚዲየትሊ ምን ያደርጋል? በሰውየው ሐሳብ ላይ አገንስት እንድንነሳ በምናያቸው ሁኔታ ላይ በእህታችን ላይ በወንድማችን ላይ በጠላትነት ወይም ደግሞ በመመቅኘት ወይም ልክ ባልሆነ ሞቲቭ ተነስተን አንዳችን እንድንጠቋቆም ነው የሚፈልገው። ከዛ የቤት ስራ ይሰጠናል። እሱ ጥጎኖ ነው የሚያየው። እኛ ራሳችን አንድነታችን እናፈራርሰዋለን። እመኑ፣ ለምን ትልቅ ነገር አይሆንም። የዓለምን ኒውክለር ጉዳይ የሚመለከት ያህል ጉዳይ እንኳን ብትይዙ 2 እና 3 በፍጹም አንድነት ከጸለያችሁበት በጣም ፓወርፉል የሆነ የአንድነት ኃይል የሚገለጥበት ጉዳይ ነው የሚሆነው። በዛ ነው እስከ ዛሬ በእነዚህ ሁሉ ዓመታት በተቻለው መጠን ማድረግ የሚፈልገው ሰይጣን ያቺን አንድ ትልቅ የክርስቶስን አካል መከፋፈል መሞከር ነው። እስቲ እናንተ ራሳችሁ ዞር ብላችሁ አስቡ። ትንሽ የአስተምሮ ልዩነት በሚመስል የጸጋ ልምምድ ልዩነት በሚመስል የሰዎች ካራክተር ላይ ምናምን የተመሰረተ በጣም ብዙ መከፋፈል ውስጥ ገብተናል። ክርስቲያን የሚለው እንኳን እምነት ውስጥ በጣም ብዙ ዲሞኔሽኖች ተፈጥረዋል። በፍጹም ግን ክርስቶስ እንደዚህ አይነት ብዙ ክፍፍል ውስጥ እንድንሆን ፍላጎቱ እንዳልነበረ እርግጠኛ። ይሄ ትልቅ የሰይጣን ስራ። አንዳንዶቹ አንድ ነው እኮ ሐሳባቸው፣ ግን በትንሽ ነገር በቤተ ክርስቲያን ውስጥ በሚቀመጡ ዕቃዎችና አለባበስ ተለያይተው ምን ልላችሁ ፈልጌ ነው፣ ዩኒቲ የማይወድ መለያየትን የሚወድ ሰይጣን ስለሆነ በአንድነት ሆነን የምንሰራውን ስራ በጣም ጠንቅቆ ስለሚያውቅ ነው። እስከዛሬ ድረስ ይሄ ሐሜት፣ ኩራት፣ እኔነት፣ ራስ ወዳድነት ምናምን የሚሉትን መሳሪያዎች በብዛት ተጠቅሞታል በዚህ ዩኒቲን ለማፍረስ ብሎ ማለት ነው። እግዚአብሔር ግን አንድነታችንን ይመልስልን። 6ኛው ሰይጣንን ከእይታችን መሰወር መደበቅ የሚፈልገው በጣም የሚፈራው ነገር ቢኖር አንድ ነገር አለ። የኢየሱስ ክርስቶስን ደም፣ በክርስቶስ ደም ዙሪያ በክርስቶስ ደም ጉዳይ ያለውን እውነታ በተቻለው መጠን ከብዙ ሰዎች መደበቅ ይፈልጋል፣ ወይም ደግሞ ትዊስት ማጣመም ይፈልጋል። ይኸውላችሁ የኢየሱስ ክርስቶስ ደም ማለት በእኛና በእግዚአብሔር መካከል ያለ ብቸኛ የጽድቅ ጥሩራችን ነው። በጌታ ፊት እንድንቆም ያደረገን ብቸኛ የድል አክሊላችን የክርስቶስ ደም መፍሰስን መጽሐፍ ቅዱስ ሲናገር ከምስክርነታቸው ቃል የተነሳ ከበጉ ደም የተነሳ ድል ነሱ ነው የሚለው። ሰይጣንን ድል የምትነሱበት በማንኛውም ነገር ቢኖር የኢየሱስ ክርስቶስ የደሙ ኃይል ነው። ደሙ ብዙ ጥልቅ የሚናገረው ነገር አለ። እርግጠኛ ነኝ በኢየሱስ ክርስቶስ ደም በሚል ቪዲዮ ለመስራት እንደመዘጋጅ። ደሙ ግን መልእክት ነው። ታውቃላችሁ ለምን? የፈሰሰ እያንዳንዱ ደም መልእክት አለው።
ለምሳሌ ደም መሬት ላይ ስታዩ የሆነ መልእክት አለ፣ የሚናገረው ነገር አለ። ወይ በግፍ የፈሰሰ ነው፣ ወይ መስዋዕት ተደርጎ ነው፣ ወይ ለመብል ነው፣ ወይ የሆነ ብቻ አንድ የሚናገረው መልእክት አለ። ልክ እንደዛው የኢየሱስ ክርስቶስ ደም እስከ ዛሬ ድረስ የሚጮኸው ጩኸት አለ። ለማ ሲባል ለኃጢአተኛው ጽድቅን እየጮኸ ነው። ስለ ኃጢአታችን የፈሰሰ ደም ነው፣ ንጹህ ደም ነው የፈሰሰው። ስለዚህ እስከ ዛሬ ድረስ በእግዚአብሔር ፊት ኩራት ድፍረታችን እንድንቆም ያደረገን የጽድቅ ምልክታችን ደሙ። ሰይጣን በተቻለው መጠን የደሙን ኃይል ከኛ መሰወር ነው የሚፈልገው። አሁንም ዘመን ድረስ በተቻለው መጠን በራሳችን ጉልበት እንድንደገፍ በራሳችን ስራ እግዚአብሔር ፊት እንድንመጣ ነው የሚፈልገው እንጂ በደሙ ኃይል የተደረገልን ተማምነን እንድንኖር አይፈልግም። ሁል ጊዜ በህይወታችሁ ላይ ማወጅ ያለባቸው አንድ ነገር ቢኖር በደሙ ኃይል ተሸፍኛለሁ፣ በደሙ ኃይል ተዋጅቻለሁ። ግብፃውያን ጋር ሲወጡ እስራኤላውያን ያደረጉት እንደዛ ደሙን በመቃንና በጉበናቸው ቀብተው በውስጥ ስጋውን የበሉት። ስለዚህ ሁሌ በዛ ደም የተቀባችሁ መሆናችሁን አስተውሉ። ሰባተኛው በጣም ወሳኝ ነገር ነው። እኔ ግን አሁን በዚህ ቪዲዮ አልነግራችሁም። ለምን ከእናንተ ደግሞ የቀረውን ሐሳብ እንደዚህ ይሆናል ብላችሁ እንድትገምቱ ስለምፈልግ ነው። ብዙ ነገር ግን አለ። ለምሳሌ ስለ መታዘዝ፣ ስለ መስዋዕትነት ብዙ ነገሮች አሉ። ከነዚህ ውስጥ ግን እናንተ ጋር ይሄማ ወሳኝ ነው ሰይጣን እንድናውቅ የማይፈልገው የምትሉትን በአስተያየት መስጫ ላይ አስቀምጡልኝ። እናንተ ያስቀመጣችሁት ላይ ምላሽ እሰጣለሁ። በተረፈ አንድ በጣም የምትጠቅም ጥሩ መንፈሳዊ መሳሪያ የምትሆናችሁ እንደ እግዚአብሔር ቃል የተጻፈች መጽሐፍ ላስተዋወቃችሁ ነው። የዛሬ 2 ዓመት አካባቢ የጻፍኳት ናት። ቀጥሎ ምን ላደርግ ትላለች። እግዚአብሔርን በመፍራት ዙሪያ የተጻፈች ለማንበብ በጣም ቀላል የሆነ ምናልባትም በ2 ቀን በ3 ቀን ልጨርሱት የምትችሉት ግን በጣም ጠንካራ የሆነ መንፈሳዊ ትጥቅን የምትታጠቁበት አስገራሚ መጽሐፍ ነው። እስከዛሬ ድረስ የኔ መጽሐፍ አንብባችሁ ብዙ እንደተጠቀማችሁ በጣም እንደተባረካችሁበት የነገራችሁ እግዚአብሔር ይባርካችሁ። ይህንን መጽሐፍ በተመሳሳይ መልኩ የምታገኙበትን ስልክ ቁጥር አስቀምጫለሁ። ወዲያውኑ በ1 ቀን ቢበዛ በ2 ቀን ያላችሁበት እንዲያደርሱ ሰዎች እናደርጋለን። በተረፈ ተባረኩ። ከጠቀማችሁ ይህ ቪዲዮ ከጠቀማችሁ የሆነ እይታ ከቀየራችሁበት ለ2 ሰው፣ ለ3 ሰው፣ ለ4 ሰው፣ ለ5 ሰው ሼር አድርጉላቸው። ይህንን በማድረግ አብራችሁን እንደምታገለግሉ አምናለሁ። በተረፈ ተባረኩ። መልካም ጊዜ ይሆንላችሁ።